በህይወቱ ውስጥ ለአንድ የቅርብ ሰው ሙሉ በሙሉ አምነው የተናገሩት ሚስጥር ተመልሶ ህይወቱን ሲያናጋው አጋጥሞት ያውቃል? ለሱ ብናገር ምን ችግር አለው ብለው ያካፈሉት ሚስጥር በሰዎች ዘንድ መወያያ ሆኖበት ወይም የጀመሩት ትልቅ እቅድ ሳይሳካ ቀርቶ ያውቃል? ዛሬ ስለ ሰው ልጅ ስነ ልቦናና ስኬት አንድ ትልቅ እውነት እነግራችኋለሁ። በጥንታዊ ጠቢባንና በዘመናዊ ስነ ልቦና ጥናቶች የተረጋገጡ ስኬታማና ሰላማዊ ህይወት ለመምራት ሲባል ለማንም ማጋራት የሌለብን 10 ወሳኝ የግል ሚስጥሮች ተዘጋጅተዋል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ከቆያችሁ ህይወታችሁን ካላስፈላጊ ውድቀትና ከሰዎች አሉታዊ ተጽዕኖ የምትጠብቁበትን ታላቅ ቁልፍ ታገኛላችሁ። አሁን ወደ ሚስጥሮቹ እንግባ። ለማንም ማጋራት ከሌለብዎ 10 ወሳኝ የግል ሚስጥሮች፣ አንደኛው የወደፊት ትልልቅ እቅዶችዎንና ግቦችዎን። አንድ አዲስ ቢዝነስ ለመጀመር፣ አገር ለመቀየር ወይም ትልቅ የህይወት ግብ ለማሳካት ሲያስቡ መጀመሪያ ለማን ነው የሚያወሩት? ብዙዎቻችን ደስታችንን ለማጋራት ብለን እቅዳችንን ገና ከመጀመሩ በፊት ለጓደኞቻችን፣ ለስራ ባልደረቦቻችንና ለቤተሰባችን እናጋራለን። ነገር ግን ይህ ትልቅ የስነ ልቦና ስህተት ነው። በስነ ልቦና ጥናቶች እንደተረጋገጠው አንድን ያልተተገበረ እቅድ ለሰዎች ስናወራ አእምሯችን ግቡ እንደተሳካ አድርጎ ይቆጥረዋል። ይህም በሳይንሱ ሶሻል ሪያሊቲ ይባላል። በውጤቱም አእምሯችን ተግባር ላይ ለመዋል የሚያስፈልገውን የዶፓሚን ሆርሞን ማመንጨት ያቆማል። ይህም የመስራት ተነሳሽነትን በከፍተኛ ደረጃ ይቀንሰዋል። በተጨማሪም እቅዶን ለሰዎች ሲናገሩ አሉታዊ አስተያየቶችን፣ የሰዎችን ፍርሃቶችና አላስፈላጊ ተስፋ አስቆራጭ ወሬዎችን በራሳችሁ ላይ ትጋብዛላችሁ። ሰዎች በምቀኝነት ሳይሆን በእውነተኛ ፍርሃታቸው ይህ አይሆንልህም፣ አይሳካልህም፣ ገንዘብን ታጣለህ ሊሎት ይችላሉ። እነዚህ አላስፈላጊ አስተያየቶች በውስጣችሁ የጥርጣሬና የፍርሃት ዘር ይዘራሉ። ይህም ዓላማችሁን ሳታሳኩ አበቃው እንድትሉ ያደርጋቸዋል። በተጨማሪም የታቀደውን ነገር አስቀድሞ ማወጅ በዙሪያችሁ ያለ የተፎካካሪነት ስሜት ያላቸው ሰዎች ሐሳባችሁን ቀድመው እንዲተገብሩት መንገድ ይከፍትላቸዋል። የስኬት ምስጢር ያለው በስራ እንጂ በንግግር አይደለም። የሰዎች ድጋፍና ውዳሴ ከሌለ በስተቀር መስራት የማትችሉ ከሆነ አሁንም የራሳችሁን ህይወት ለመምራት ዝግጁ አይደላችሁ። ታላላቅ የስኬት እቅዶችዎን በድብቅ ይስሩ፣ ውጤቱን ደግሞ በፊት ለፊት ያሳዩ። ስራው እንጂ አንደበቶ አይናገር። ውጤቱ ሲታይ ሰዎች ራሳቸው እንዲያዩትና እንዲደነቁ ያድርጉ። የወደፊት ስኬትዎን የሚወስነው የተናገሩት ቃል ሳይሆን በዝምታ የሰሩት ጠንካራ ስራ ብቻ ነው። ዝምታ ትልቁ ኃይልዎና የጥንካሬው መገለጫ መሆኑን አምነው ይቀበሉ። እቅድዎን በልቦ ይዘው በእርጋታና በትጋት በመስራት ስኬትዎን የህይወቱ ትልቁ ሚስጥር ያድርጉት። ሁለተኛ፣ የቤተሰብና የትዳር ውስጣዊ ችግሮችን። በማንኛውም ቤተሰብ ወይም የፍቅር ግንኙነት ውስጥ አለመግባባቶች ይከሰታሉ። ነገር ግን የቤትዎን ምስጢርና አለመግባባት ለሶስተኛ ወገን ማውጣት የችግሩ አካል እንጂ የመፍትሄው አካል በፍጹም ሊሆን አይችልም። የቤትዎን ገመና ለጓደኛ፣ ለጎረቤት ወይም በማህበራዊ ሚዲያ ሲያጋሩ ችግሩ አልፎ እርሶና አጋሮ በፍቅር መስመር ውስጥ ሲገቡ እንኳን የሰዎች አመለካከት አይቀየርም። እርሶና የትዳር አጋሮ ነገ ተጋብታችሁና ታርቃችሁ በፍቅር ስትኖሩ ሚስጥሩን የተናገሩለት ሰው ግን አሁንም የአጋሮውን ድክመት፣ ስህተትና መጥፎ ባህሪ ሲያስታውስ ይኖራል። ይህ ደግሞ በጊዜ ሂደት ለአክብሮት መቀነስ፣ ለቤተሰብ መፍረስና መጫወቻ ለመሆን ምክንያት ይሆናል። የቤት ገመናውን በቤቱ በር ውስጥ ይቆልፉ። ችግሮች ሲፈጠሩ በውስጥ በኩል በመነጋገር መፍትሄ ለመስጠት ጥረት ያድርጉ። ድጋፍ ካስፈልገውም ለሙያተኛ አማካሪ፣ ለሃይማኖት አባት ወይም ገለልተኛ ለሆነ ጥበበኛ ሰው እንጂ ለኃላፊ አግዳሚው በፍጹም አታውሩ። የትዳሩንና የቤተሰቡን ክብር ማስጠበቅ የራሱ የመጀመሪያና ዋነኛ ኃላፊነት መሆኑን አብዝተው ያስተውሉ። የቤተሰብ ሚስጥር በውጭ ሰዎች ዘንድ መወያያ በሆነ ቁጥር የግንኙነታችሁ መተማመኛ መሰረት እየተሸረሸረ ይሄዳል። የውጭ ሰዎች የሚሰጡት አላስፈላጊ ምክርና ጣልቃ ገብነት የነበረውን ጥቂት አለመግባባት ወደ አልተፈለገ የፍቅርና የጥላቻ መንገድ ሊወስዱት ይችላሉ። በተጨማሪም የትዳር አጋሮውን ድክመት ለሌሎች ማውራት በአጋሮ ላይ ትልቅ የክህደት ስሜት ይፈጥራል። ይህም መልሶ ግንኙነቱን ሙሉ በሙሉ ያፈርሰዋል። ስለዚህ ክብሮን፣ ሰላሞንና ትዳሮን ለማዳን ሲሉ የቤቱን ገበና በራሳችሁ መካከል ብቻ ያዙት። የትዳርና የቤተሰብ ግንኙነት በውስጣዊ ሚስጥርና መከባበር ላይ ሲገነባ ብቻ ነው ዘላቂና ጠንካራ ሊሆን የሚችለው። ሶስተኛ፣ የፋይናንስ ሁኔታውና የሀብቶ መጠን።
በኪሶ በካዝናዎ ወይም በባንክ ሂሳቦ ውስጥ ያለው የገንዘብ መጠን አነስተኛ የሚሆን እጅግ በጣም ብዙ ለሌሎች ሰዎች መንገር የሌለበት ትልቅ ሚስጥር ነው። ሀብታም እንደሆኑና ብዙ ገንዘብ እንዳሉት ለሰዎች ካወሩ በዙሪያው የሚሰበሰቡት ሰዎች በገንዘቡ ምክንያት እንጂ በእውነተኛ ማንነቱ ምክንያት አይሆንም። በተጨማሪም ከሰዎች የሚመጣቦትን ምቀኝነት፣ አላስፈላጊ የብድር ጥያቄዎችንና የደህንነት ስጋቶችን በከፍተኛ ሁኔታ ይጨምራል። በሌላ በኩል ደግሞ ገንዘብ እንደሌለዎትና ድሃ እንደሆኑ አጥብቀው ካወሩ ሰዎች በንቀት ዓይን ሊያዩት ይችላሉ። የፋይናንስ ስኬቶን በትህትና ያዙት። ሀብቶን እንዴት እንደሚያሳድጉት ይወቁ እንጂ ስላለው መጠን ለሰዎች አታውሩ። የገንዘብ መጠኖ ሚስጥር ሆኖ ሲቆይ ክብራችሁና ሰላማችሁ የተጠበቀ ይሆናል። ሁልጊዜም ቢሆን ገንዘቡ በዝምታ እንዲሰራ ያድርጉ። የፋይናንስ ጥንካሬው የሚገለጸው ባካበቱት እውነተኛ ሀብትና ባደረጉት በጎ ተጽዕኖ እንጂ ለሰዎች በሚያወሩት የቁጥር ብዛት አይደለም። የፋይናንስ ሚስጥሩን መጠበቅ የኢኮኖሚ ነፃነቶንና የውስጥ ሰላሙን ለመጠበቅ የሚረዳ ታላቅ መሳሪያ ነው። በገንዘብ ምክንያት የሚመጡ አላስፈላጊ ፉክክሮች፣ የቤተሰብ ግጭቶችና የሰዎች መቀኝነት ሕይወታችሁን እንዳያመሰቃቅሉት መጠንቀቅ ይኖርባቸዋል። ገንዘብ የህይወት መሳሪያ እንጂ የማስታወቂያ ሰሌዳ አይደለም። ያለውትን ሀብት በአግባቡ ኢንቨስት በማድረግ ለስራውና ለቤተሰቡ የተረጋጋ ህይወት ለመገንባት ተጠቀሙበት እንጂ ለሰዎች ጉራና ውዳሴ ማግኛ አታደርጉት። በፋይናንስ ጉዳይ ላይ ሁልጊዜም ቢሆን ጥንቃቄ፣ ዝምታና ትህትና የታላቅነት መለያዎች ናቸው። አራተኛ፣ ያደረጉትን በጎ አድራጎትና መልካም ስራዎች። ሰዎችን መርዳት፣ ለችግረኞች መስጠትና መልካም ማድረግ ታላቅ ሰብአዊነትና መንፈሳዊነት ነው። ነገር ግን ያደረጉትን መልካም ስራ ለሰዎች ማውራት የዚያን ስራ ታላቅ ዋጋና መንፈሳዊ በረከት ያጠፋዋል። መልካም ስራውን ለሰዎች ሲናገሩ ዓላማው ከመርዳት ይልቅ እኔ ደግ ሰው ነኝ የሚል ውዳሴን መፈለግ ይሆናል። ይህም ያደረጉትን በጎ አድራጎት ወደ ርካሽ የማስታወቂያ ስራ ይለውጠዋል። በተጨማሪም የረዱት ሰው እንዲዋረድ፣ በራስ መተማመኑ እንዲጎዳና በእርሱ ፊት የህሊና የበታችነት እንዲሰማው ያደርጋል። ቀኝ እጆ የሚሰጠውን ግራ እጆ አይወቀው። አዎንታዊ ተጽዕኖ በልቦ ውስጥ ይኖር። የሰራችሁት መልካም ስራ የውስጥ ሰላም እንጂ የሰው ውዳሴ አይፈልግም። እውነተኛ ደግነት በዝምታ የሚደረግና የፈጣሪን ህሊና ብቻ ደስ የሚያሰኝ ነው። መልካምነታችሁን ለዓለም ለማሳየት አትጣደፉ። መልካም ስራችሁ በራሱ ጊዜ ፍሬ አፍርቶ በሰዎች ህይወት ላይ የሚያመጣው ለውጥ ትልቅ ምስክር ይሆንላችኋል። በጎ ስራችሁን በሚስጥር ያዙት። ያኔ ድካማችሁ በሰው ዘንድ ሳይሆን በፈጣሪ ዘንድ ታላቅ ዋጋን ያገኛል። የሰዎችን ችግር እንደ ራስ አድርጎ መርዳት እንጂ የተደረገውን በጎነት ለሰዎች ማውራት የረዳችሁትን ሰው ሰብአዊ ክብር ይነካል። የእናንተንም ልብ ለትዕቢትና ጥላቻ ያጋልጠዋል። እውነተኛ ታላቅነት ያለው በዝምታ በተደረጉ ታላላቅ መልካም ስራዎች ውስጥ ነው። የምታደርጉት መልካም ነገር ሁሉ በልባችሁ ውስጥ እንደተደበቀ ሀብት ይኑር። በነፍሳችሁ ውስጥ የሚፈጠረው የውስጥ ሰላምና የእርካታ ስሜት ብቻ የደግነታችሁ ዋነኛ ክፍያ ይሁን። አምስተኛ፣ ጥልቅ ፍርሃቶቹንና ድክመቶቹን። እያንዳንዱ ሰው በህይወት ውስጥ የራሱ የሆነ ድክመት፣ ስጋትና ጥልቅ ፍርሃት አለው። ነገር ግን እነዚህን ድክመቶች ሙሉ በሙሉ አምነው ለሰዎች ማጋራት ትልቅ መሳሪያ በእጃቸው መስጠት ማለት ነው። በህይወት ውስጥ ያሉትን ድክመቶችና ፍርሃቶች ለሰዎች ሲናገሩ አጋጣሚውን የሚጠብቁ ተንኮለኛ ሰዎች እርስዎን ለመጉዳት፣ ለማስፈራራት ወይም ለመቆጣጠር ይጠቀሙበታል። በተለይ በስራ ቦታ፣ በንግድ ውድድር ወይም በጥላቻ ውስጥ ባሉ ግንኙነቶች ድክመቶውን ማሳወቅ ለከባድ ጥቃት ያጋልጥዎታል። ድክመቶቹን በግሎ ይረዱ፣ በራስዎ ላይ ይስሩባቸው እና በሂደት ወደ ታላቅ ጥንካሬ ይለውጧቸው። ፍርሃትዎንና ድክመቶውን ማሳየት ያለበት እርስዎን ለማነጽና ለማስተካከል ለሚጥሩ ታማኝ የህይወት አሰልጣኞች ወይም ባለሙያዎች ብቻ መሆን አለበት። ውስጣዊ ጥንካሬውን ለዓለም ያሳዩ፣ ድክመቶቹን ግን በግል ጥረቱና በጸሎቱ የመቀየር ጥበብ ይኑሮት። አእምሯችሁን ከሌሎች ጥቃት ለመጠበቅ ስትሉ ድክመታችሁን በልባችሁ ይዛችሁ በዝምታ አሸንፉት። ሰዎች የእናንተ ፍርሃት ካወቁ በስሜታችሁ ላይ በመጫወት የራሳቸውን ፍላጎት ሊፈጽሙባችሁ ይችላሉ። ይህ ደግሞ በራስ መተማመናችሁን ያጠፈዋል፣ በሰዎች ጥገኛ እንድትሆኑም ያደርጋቸዋል። ድክመትን ማወቅ የእድገት መጀመሪያ ነው። ነገር ግን ያንን ድክመት ለዓለም ማወጅ ጥቃት የመጋበዝ ያህል ነው።
ድክመቶቻችሁን በዝምታ እንደ ጥንካሬ መነሻ ተጠቀሙባቸው። በውስጣችሁ ያለውን ፍርሃት በጽናትና በትግል አሸንፋችሁ ለዓለም ጠንካራና የማይበገር ማንነታችሁን ብቻ አሳዩ። 6ኛ ያለፈ ታሪክዎን ጥፋቶችና ተጸጽተው ያለፉ ስህተቶችን። ማንኛውም ሰው በሕይወቱ ውስጥ የተሳሳተ ውሳኔ አሳልፎ ተሳስቶ ወይም ተጸጽቶ ሊሆን ይችላል። ነገር ግን ያለፈውን አሰቃቂ ወይም አሳፋሪ ታሪክዎን ለሰዎች ሁሉ ጊዜ ማውራት የለቦትም። ሰዎች ብዙውን ጊዜ እርስዎን የሚመዝኑት ባሳለፉት የቆየ ታሪክ እንጂ አሁን በደረሱበት አዲስ ማንነትና እድገት አይደለም። ያለፈውን ጥፋቶን ለሰዎች ሲያወሩ ሰዎች ስለ እርስዎ ያላቸው አመለካከት በዚያ ስህተት ላይ ብቻ እንዲወሰን ያደርጋሉ። ይህም አዲሱን ማንነቶን ለውጦንና ስኬቶን እንዳይቀበሉ ያደርጋቸዋል። ያለፈው አልፏል። ከስህተትዎ ተማሩ። ራስዎን ይቅርበሉና በሙሉ እምነት ወደፊት ይጓዙ። ታሪኮ የትምህርት እንጂ የቃለ መጠይቅ ወይም የመወያያ ርዕስ አይሁን። ያለፈው ስህተታችሁ የትናንት ማንነታችሁ አካል እንጂ የነገ እድላችሁ ወሳኝ ሊሆን አይገባም። ዛሬ ላይ የገነባችሁትን አዲስና ጠንካራ ማንነት ብቻ ለዓለም አሳዩ። ያለፈውን ትዝታ ሁልጊዜ ማውራት አዲሱን ጉዟችሁን ያደናቅፈዋል። ስለዚህ ያለፈውን አሳፋሪ ታሪክ በልባችሁ ዘግታችሁ አዲሱን ስኬታማ ታሪካችሁን ጻፉ። ሰዎች የትናንት ስህተታችሁን ተጠቅመው ዛሬ ላይ ሊፈርዱባችሁና የህሊና የበታችነት እንዲሰማችሁ ሊያደርጉ ይችላሉ። ነገር ግን የሰው ልጅ በየቀኑ የመለውጥና የማደግ ተፈጥሯዊ ጸጋ አለው። ያለፈው ታሪካችሁ ለእናንተ የጥበብ ትምህርት ቤት እንጂ ለሰዎች ማብራሪያ የሚሰጥበት መድረክ አይደለም። ትናንትን በይቅርታና በጽናት ተሰናብታችሁ የዛሬውን ስኬታማ ማንነታችሁን በሙሉ ክብርና በራስ መተማመን ለዓለም አሳዩ። 7ኛ ሌሎች ሰዎች አምነው የነገሩትን ሚስጥር። አንድ ሰው አምኖ ሚስጥሩን ለእርሶ ሲያጋራው ትልቅ አደራና የባህሪ ፈተና እጆ ላይ ወድቋል ማለት ነው። ይህንን ሚስጥር ለሌላ ሶስተኛ ወገን ማጋራት ታላቅ የደካማነትና የሞራል ዝቅጠት ምልክት ነው። ለሱ ብቻ ነው የተናገርኩት እያሉ የሰዎችን ሚስጥር ማውራት ተአማኒነትን ጨርሶ ያጠፈዋል። ሰዎች የእርሶን ሚስጥር ጠባቂነት ሲያጡ ከእርሶ ጋር ያላቸውን ጥልቅ ግንኙነትና አክብሮት ያቋርጣሉ። በሰው ዘንድ አታላይና የማይታመን ሰው ተደርገው ይቆጠራሉ። ታማኝነት የጠንካራና የታላላቅ ሰዎች ዋነኛ መለያ ባህሪ ነው። የሰዎችን ሚስጥር በልቦ ይዘው ሲጓዙ ሰዎች የበለጠ ያከብረውታል፣ አምነውም ትልቅ አደራዎችን ይሰጡታል። ታማኝ መሆን የውስጥ ሰላምን ከማስገኘቱም በላይ በሰዎች ዘንድ ሊወድቅ የማይችል ጠንካራ የክብር ማዕረግን ይሰጡታል። አደራን መጠበቅ የስኬታማ ሰዎች ዋነኛ መርህ መሆኑን አትዘንጉ። የሰዎችን ሚስጥር ለሌሎች ማውራት የተናገረውን ሰው ሕይወትና ስም ከማበላሸቱም በላይ የእናንተን ስብዕና ቀላል ያደርገዋል። ማንም ሰው ወሬኛ ሰዎችን አይወድም፣ ሚስጥሩን አምኖ አይነግራቸውም። በአንጻሩ ግን ሚስጥር ጠባቂና ታማኝ ሰው በሄደበት ሁሉ የሰዎችን ፍቅርና ታላቅ አክብሮት ያገኛል። የሰዎች ሚስጥር በእናንተ ዘንድ ተቆልፎ ሲቀር የባህሪያችሁ ጥንካሬና የመንፈሳችሁ ታላቅነት በግልጽ ይታያል። ስለዚህ የሰውን አደራና ሚስጥር እንደ ውድ ሀብት ጠብቃችሁ ያዙት። 8ኛ ስለ ሌሎች ሰዎች ያለዎት አሉታዊ አስተያየትና ሐሜት። ስለ አንድ ሰው ያለዎትን መጥፎ አስተያየት፣ ቅሬታ ወይም ጥላቻ ለሌሎች ሰዎች ማውራት ሰላሙን የሚነጥቅና ስሙን የሚያበላሽ መርዛማ ነገር ነው። ሐሜትና አሉታዊ ወሬ ለጊዜው አእምሮን የሚያዝናና ቢመስልም በረጅም ጊዜ ውስጥ ግን እርስዎን መርዛማና የማይታመን ሰው ያደርጎታል። ያወሩት አሉታዊ ወሬ ተመልሶ ለተወራበት ሰው መድረሱ አይቀርም። ይህም አላስፈላጊ ጠላትነትን፣ ጥላቻንና ከባድ ውጥረትን ይፈጥርቦታል። ስለ ሰዎች ጥሩ መናገር ካልቻሉ ዝምታን መምረጥ ትልቅ ጥበብ ነው። ኃይልዎን፣ ጊዜውንና ትኩረትዎን በራሱ እድገት ላይና ስኬት ላይ ብቻ ያድርጉ። የሌሎችን ድክመት ከመቁጠር ይልቅ የራሱን ጥንካሬ ማሳደግ ላይ ማተኮር የተሻለ ውጤት ያመጣል። ዝምታን ልምድ ያድርጉ። ምክንያቱም በአንደበቱ ከሚወጡ መጥፎ ቃላት ይልቅ በዝምታ የሚያተርፉት ሰላም እጅግ ይበልጣል። ሐሜትን ያስወገደ ሰው አእምሮ ሁልጊዜ በሰላምና በታላቅ አስተሳሰብ የተሞላ ይሆናል። የሰዎችን መጥፎ ግን ማውራት የእናንተን ሕይወት አይቀይረውም። ይልቁንም አእምሯችሁን በአሉታዊ አስተሳሰብ ይሞላዋል። የታላላቅ ሰዎች አእምሮ በሐሳቦችና በስኬት እቅዶች ላይ ያተኩራል። የደካማ ሰዎች አእምሮ ግን በሰዎች ሕይወትና በሐሜት ላይ ያተኩራል። የሰዎችን ስህተት በመፈለግ ጊዜያችሁን አታባክኑ።
የእናንተን ሕይወት የሚቀይረው በራሳችሁ ላይ የምታደርጉት አዎንታዊ ለውጥ ብቻ ነው። ስለዚህ አንደበታችሁ መልካም ነገር ብቻ እንዲያወጣ አድርጉ። ካልሆነ ግን በዝምታችሁ ክብርና ሰላምን አትርፉ። 9ኛ የግል የጤና ሁኔታውንና የውስጥ ህመሞችን አስፈላጊ ካልሆነ በቀር የግል የጤና ችግሮንና የውስጥ ህመሞችን ለሁሉም ሰው ማውራት ተገቢ አይደለም። የጤና ችግሮን ለሰዎች ሲያወሩ አንዳንዶች በሐሰት ሊያዝኑልዎ ይችላሉ። ሌሎች ደግሞ እንደ ደካማ ጎን ሊቆጥሩትና ሊንቁት ይችላሉ። በተለይ በስራ በንግድና በውድድር ዓለም ውስጥ የጤና ድካምዎን ማወጅ ትልልቅ ዕድሎችንና ኃላፊነቶችን ሊያሳጣዎት ይችላል። የጤና ጉዳዩን ለሕክምና ባለሙያዎችና ለቅርብ ተንከባካቢ ቤተሰቦቹ ብቻ ያካፍሉ። ለውጭው ዓለም ግን ጠንካራና አዎንታዊ አቋም መሆን ያሳዩ። የውስጥ ህመምዎን በሕክምናና በጠንካራ መንፈስ ለማከም ጣሩ እንጂ የሰዎችን አዘኔታ ለማግኘት አትሞክሩ። ጥንካሬውና አዎንታዊ አስተሳሰቦ ከማንኛውም ደካማነት በላይ ሆኖ ለሌሎች ሰዎች የመንፈስ ብርታትና አራያ ሊሆን ይገባል። አካላዊና መንፈሳዊ ጥንካሬውን በመጠበቅ ለህይወት ፈተናዎች በብቃት ይዘጋጁ። የጤና ችግራችሁን ሁልጊዜ ለሰዎች ማውራት የመሰበርና የመሸነፍ ስሜት ይፈጥራል። ሰዎችም እናንተን እንደ ደካማና ኃላፊነት መወጣት እንደማይችል ሰው አድርገው ሊመለከቷችሁ ይችላሉ። በአንጻሩ ግን ህመማችሁን በጽናትና በሕክምና እየታገላችሁ ለዓለም አዎንታዊና ጠንካራ ጎናችሁን ስታሳዩ የሰዎችን ትልቅ አክብሮት አትርፋላችሁ። ህመም የህይወት ፈተና ነው። ያንን ፈተና በዝምታና በጽናት ማሸነፍ ደግሞ የታላቅነት ስብዕና ምልክት ነው። 10ኛ የእርስዎን የአኗኗር ስልትና የውስጥ ፍልስፍና። እያንዳንዱ ሰው የራሱ የሆነ የህይወት እሴት፣ የእምነት መንገድና የፍልስፍና መስመር አለው። ነገር ግን የእርስዎን የህይወት ፍልስፍና በሌሎች ላይ ለመጫን መሞከር ወይም ሁልጊዜ መግለጥ አላስፈላጊ ክርክርና ጥላቻ ውስጥ ይከቶታል። ሰዎች የራሳቸው የሆነ አስተዳደግና አመለካከት አላቸው። የእርስዎን የአኗኗር ዘይቤ ለሰዎች ለማስረዳትና ለማሳመን ሲጥሩ ጊዜውንና ጉልበትዎን በከንቱ ያባክናሉ። በእሴቶቹና በፍልስፍናው መሰረት በሰላም ይኑሩ እንጂ ስለሱ ከሰዎች ጋር አትከራከሩ። ሰዎች እውነተኛ ማንነቶን በሚያዩበት የተግባር ውጤት እንጂ በሚሰሙት የቃላት ድርድር አይረዱትም። ፍልስፍናችሁ በሕይወታችሁ ስኬትና ሰላም ላይ ይገለጥ። ሰዎችን በአስተሳሰቦ ለማሳመን ከመሞከር ይልቅ በጠንካራ አኗኗርዎና በስኬቶ እውነተኛነቶን በተግባር አስመስክሩ። የእርስዎን እምነትና እሴት በሚኖሩት ሕይወት እንጂ በሚያደርጉት አላስፈላጊ ክርክር አታዋርዱት። በየቀኑ ከሰዎች ጋር ስለ ሕይወት ፍልስፍና መከራከር አእምሯችሁን ያደክመዋል። ከሰዎች ጋርም አላስፈላጊ ቅሬታን ይፈጥራል። እያንዳንዱ ሰው የራሱን መንገድ የመምረጥ መብት አለው። እናንተ ትክክል ነው ብላችሁ ያመናችሁበትን የህይወት መንገድ በጸጥታና በደስታ ኑሩበት። ሰዎች የእናንተን ፍልስፍና እውነተኝነት የሚያውቁት በንግግራችሁ ሳይሆን በሕይወታችሁ ፍሬ፣ በሰላማችሁና በስኬታችሁ ነው። ስለዚህ ፍልስፍናችሁን በልባችሁ ይዛችሁ በእውነትና በጥበብ ሕይወታችሁን መምራት ቀጥሉበት። እንግዲህ ወዳጆች፣ ወደፊት የሚጓዝ ሰው አንደበቱን መክታትና ሚስጥርን መጠበቅ አለበት። ይህ የፍርሃት ሳይሆን የታላቅ ጥበብ፣ የጥንካሬና የስኬት መንገድ ነው። ዛሬ ከተነጋገርናቸው 10 ነጥቦች ውስጥ በየትኛው ላይ ተሳስተው ያውቃሉ? አሁንስ የትኛውን ነጥብ መተግበር ይጀምራሉ? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ሕይወቶን የሚቀይር አዲስ እይታን እንደሰጡት ካመኑበት ላይክ ያድርጉ። ለወዳጅ ዘመዶ እንዲደርስ ሼር ያድርጉት። ተጨማሪ ሕይወትን የሚቀይሩ አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።